ተነስተልን እንግዲህ ትንሽ ወጣ ብለናል። ከዚህ ከመካከለኛው ምስራቅ ጉዳዮች እየወጣን አይደለም። እንግዲህ ፕሬዚዳንት ዶናልድ ትራምፕ ላይ ክስ ቀርቦባቸው እንደነበር ይታወቃል። በተለይም ከዚህ እንግዲህ ከጄፍሪ ኤድዋርድ ኤፕስቲን ጋር በተገናኙ ሰነዶች ይፋ እየወጡ ነው። ፕሬዚዳንት ዶናልድ ትራምፕ ደግሞ ይሄን የመካከለኛው ምስራቅ ውጥረትን የያዙበት መንገድ በተለያየ አቅጣጫ እየተገለጸ ባለበት ሰዓት ይህ ግለሰብን የተመለከቱ መረጃዎችን ደግሞ ፕሬዚዳንት ዶናልድ ትራምፕ በተለይም በዘጠናዎቹ አንዳንድ ጉዳዮችን አድርገዋል በሚል አንዳንድ አስቸጋሪ ሁኔታዎችን ፈጥረዋል በሚል ሀሳብ ተከሰው ነበረ። አሁን ደግሞ ተደብቀው የነበሩ ሚስጥር እየተጋለጡ ነው። እንግዲህ የተደበቀው ሚስጥራቸው እየወጣባቸው ነው። ፕሬዚዳንት ዶናልድ ትራምፕ ይፋ ሆነዋል ሰነዶቹ የተደበቁት ማለት ነው። ስለዚህ ትራምፕ በወሲባዊ ጥቃት እንዳደረሱባት የከሰሰች አንድ እንስት ነበረች። እንግዲህ ቃለ ምልልስ ያደረገችው ነበረ ከዚህ በፊት። ስለዚህ በጣም እጅግ አስቸጋሪና አደገኛ ከሚባለው ፖለቲከኞችም ጋር ከሚሰራው ከወሲብ ነጋዴዎች ጋር ከሚሰራው ከሀብታሞች ጋር ከሚሰራው ከብዙ እንደዚሁም ደግሞ ከምጣኔ ሀብት ሰዎች ጋር የሚሰራው ጄፍሪ ኤድዋርድ ኤፕስቲን ከሱ ጋር ምርመራ ሲደረግ ነበረ። ፕሬዚዳንት ዶናልድ ትራምፕም እንግዲህ በዚህ ስም ሲጠቀሱ ነበረ። ፕሬዚዳንት ትራምፕን የከሰሰችው ሴት ቃለ ምልልስ የያዘው ደግሞ መረጃ መውጣቱ በዚህ ልክ ፕሬዚዳንት ዶናልድ ትራምፕ በዚህም በዛም ውጥረት ውስጥ እንደገቡ የሚጠቁም ሆኗል። የተገጇን ቃለ ምልልስ ሀሳብ የያዘ ሰነድ ነው ይፋ የሆነው። በአሜሪካ የወንጀል ምርመራ ተቋም ኤፍቢአይ ነው የወጣው። እንግዲህ ያ ማለት ኤፍቢአይ ስር ነበረ ሲቆጣጠር የነበረው የያዘው የሀገሪቱ የጀስቲስ መስሪያ ቤት ወይም ደግሞ የጀስቲስ ዲፓርትመንት ይፋ ያደረገው እንግዲህ ከወሲብ ወንጀለኞች ጄፍሪ ኤፕስቲን ጋር የተያዙ ሰነዶች ውስጥ የፕሬዚዳንት ዶናልድ ትራምፕን በዚህ ልክ መካተቱ መነጋገሪያ ሆነዋል። ይህ ግለሰብ እንደምታውቁት እጅግ አስቸጋሪና በጣም ከባድ ወንጀሎችን በመፈጸም የሚታወቅ ደሴ ተከራይቶ በጣም ከባድ ሁኔታዎችን በመፍጠር የሚታወቅ ነውና ጄፍሪ ኤፕስቲን ጋር በተያያዙ እንግዲህ ሰነዶች ሲወጡ ፕሬዚዳንት ዶናልድ ትራምፕ ደግሞ እንደዚሁ ቅሌታቸው ይፋ ሆነዋል ማለት ነው። ሰነዱ የጃስቲስ ዲፓርትመንት ወይም ደግሞ የፍትህ መስሪያ ቤቱ ጋር ከዚህ ቀደም ይፋ ካደረገው የኤፕስቲን ፋይል ውስጥ አለመኖሩ ነበረ በበርካቶች ዘንድ በተለይም ዴሞክራቶቹ ጥያቄ ሲያነሱ የነበረው። አሁን ግን እንግዲህ ተገኝቶባቸዋል። ዴሞክራቶቹ ሰነዱን ለመደበቅ ጥረት እያደረገ ነው ራሱ የፍትህ ዲፓርትመንቱ በሚልም ሲከሱ ነበረ። ከክሳቸውን ባሻገር አንዳንድ እንቅስቃሴዎችም ሪፐብሊካኖቹን ለማደፋፈን ወይም ደግሞ ለማለባበስ ሲሞክሩ ነበረ ጉዳዩ እንዳይወጣባቸው ለፕሬዚዳንት ዶናልድ ትራምፕ። ግን ይሄኛው ጉዳይ ሌላ አቅጣጫ እየያዘ መጥቷል። ሰነዱ በተደጋጋሚ የተካተተ ነው የሚል ሀሳብ አለ። በዝርዝር ውስጥ እንደነበረም ተገልጾ ነበረ። የዲፓርትመንቱ ያስቀመጠው ግን ይፋ ያልተደረገው በስተት ነው የሚል ማስተባበያ ለመስጠት ሞክሯል። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ በዚህ ልክ በፍትህ መስሪያ ቤቱ ላይ ጥያቄ እንዳያነሱ ያደርጋል። ምክንያቱም እንግዲህ ሪፐብሊካኖቹ አይደለም ሀገሪቷን እየመሩ ያሉት አሜሪካን ሲንስ ፕሬዚዳንት ዶናልድ ትራምፕ ኢዝ ሪፐብሊካን በዚህ ልክ ሲታይ የነበረ ነው። ፕሬዚዳንት ዶናልድ ትራምፕ እንግዲህ እና ጄፍሪ ኤፕስቲን ሁለቱም አንድ አይነት ክስ ተከሱባቸው ነበረ። ተመሳይ አንድ እንስት ነበረች የከሰቻቸው። በአውሮፓውያን 2019 የተደረገ ቃለ ምልልስ ወይም ደግሞ ቃለ መጠይቅ ሰነድ ይፋ መሆኑ አሁን እንደ ትራምፕ አስደንጋጭ ሊሆንባቸው ይችላል። ትራምፕ ግን ሁሉም ነገር አላይም አልሰማም በሚል በሚመስል መልኩ እዚሁ መካከለኛው ምስራቅ ላይ ትኩረታቸውን አድርገዋል። ግን እሳቸው ጉዳይ ምናልባትም ከስልጣን ከተነሱ በኋላ ኢምፒች ሊደረጉ ይችላሉ ወይም ፕሬዚዳንታዊ ክስ ውስጥ ሊገቡ እንደሚችሉ ሳይታለም የተፈታ ነው። ይሄኛውን ጉዳይ በጥንቃቄ ማየት እንደሚያስፈልግ ይነገራል። ግን የዓለማችን ፖለቲከኞች እንደዚህ አይነቶችን ጉዳዮች አቅልለው የማየት አንደምታ ውስጥ ገብተዋልና አንዳንድ መፍትሄዎችን ዓለም ራሷ ልታመጣ ይገባል በሚል ጥያቄዎች ይነሳሉ። ፕሬዚዳንት ዶናልድ ትራምፕና ኤፕስቲን እንግዲህ በክሳቸው መሰረት ኤፕስቲን እንግዲህ በህይወት የለም። ስለዚህ እሱ ያን ያህል ችግር ላይኖርበት ይችላል። ግን ፕሬዚዳንት ዶናልድ ትራምፕ አንደኛ አሜሪካ ፕሬዚዳንት ናቸው። ከስልጣን ሲነሱ ስልጣናቸውን ሲሉ ኢምፒች ሊደረጉ ይችላሉ እና እሳቸው በእርግጥ መከሰስ ብርቃቸው ባይሆንም በዛ ልክ ሊታይ ይችላል ነው። ትራምፕ ከኤፕስቲን ጋር በተያያዘ ወንጀል እንዳልፈጸመ ነበረ ከዚህ ቀደም ሲናገሩ የነበሩት። በተደጋጋሚ በጣም ማሳሰቢያ የተሰጡ በትሩ ሶሻል ሚዲያቸው ላይ የዴሞክራቶች ሴራ፣ አሜሪካ እንዳትረጋጋ ለማድረግ የሚሰሩ ሰዎች ሴራ፣ የሪፐብሊካኖችን ስም ለማጥፋት የሚደረግ ጥረትና እንደዚህ አይነት ነገሮችን ሲሉ ነበረ ፕሬዚዳንት ዶናልድ ትራምፕ። አሁን ግን በዛ ልክ ጉዳዩ ተረጋግጦ መጥቶባቸዋልና እጅግ አስቸጋሪ ሁኔታ እየመጣ ስለመሆኑ የፖለቲካ ድምዳሜ የሚሰጥ ነው። ክሱ እንግዲህ የቀረበው ከዚህ በፊት ለኤፍቢአይ ሀሳብ የገለጸችው ከሳሽ በ1980ዎቹ ከፕሬዚዳንት ዶናልድ ትራምፕ
ጋር እንግዲህ ኤፕስቲን እንዳስተዋውቋት ወይም ጄፍሪ ኤድዋርድ ኤፕስቲን እንዳስተዋውቃት ትናገርና በሰዓቱ ከ13 ከ15 እድሜ ክልል እንደነበረች ተቀምጧል። ከዛ ወሲባዊ ጥቃት እንደፈጸሙባት ነው የከሰሰችው። ስለዚህ ማን የፈጸሙባት? ፕሬዚዳንት ዶናልድ ትራምፕ ነው ማለት ነውና ይህኛው ትንሽ ለአንድ የአሜሪካ ፕሬዚዳንት ለክብር አለኝ ብሎ ለሚያስብ መሪ በዚህ ልክ ትንሽ አስቸጋሪ ነው። ቃለ መጠይቁን ካደረገች በኋላ እንግዲህ ኤፍቢአይ በድጋሚ መኖሯንም አለመኖሯንም ቼክ አላረጋትም። ጭራሽ ለማነጋገርም ፍላጎቱ አልነበረውም። ስለዚህ ወሲባዊ ጥቃት እንደደረሰባት በገለጸችበት ወቅት ፕሬዚዳንት ዶናልድ ትራምፕና ኤፕስቲን ስለመታወቃቸው በሰዓቱ መረጃዎች እንግዲህ አንሰርቴን ናቸው። ግን ያም ሆኖ ፕሬዚዳንት ዶናልድ ትራምፕም ሆኑ ጄፍሪ ኤፕስቲን በእንደዚህ አይነት ጉዳዮች ላይ መሳተፋቸውን የሚያረጋግጥ መረጃ ሆኗል። እንግዲህ ሰነዱ ይፋ የሆነው ዋይት ሀውስ እንግዲህ ልክ ያልሆነ ነው በሚል እነ ካሮላይን ሌቪት ሀሳባቸውን ሲሰጡ ነበር። መሰረተ ቢስ ወይም ደግሞ ቤዝለስ በመረጃ ያልተደገፈ የሚል እንደዚሁ የዝርክርክ አይነት ሀሳብ ነው ለማለት ይሞክራሉ። ግን እውነት እንደዛ ነው ወይ የሚል ጥያቄ ሊያስነሳ ይችላል። ፕሬስ ሴክሬታሪ ዋይት ሀውሷ ካሮላይን ሌቪት ይህም ብለዋል። በተደጋጋሚ እንግዲህ ነግረናቸዋል፣ የኤፕስቲን ፋይሎች ይፋ መውጣታቸው ትራምፕን ከጠያቂነት ነጻ የሚያደርግ ነው የሚል ሀሳብ ለመስጠት ቢሞክሩም ግን ጄፍሪ ኤፕስቲን ከፕሬዚዳንት ዶናልድ ትራምፕ ጋር የነበራቸው ግንኙነት የሀብታም ለሀብታም ወይም ደግሞ የፖለቲከኛ ለሀብታም አይነት አይደለም። እንግዲህ ወንጀለኛ ለወንጀለኛ አይነት ስሜት ያለው በመሆኑ በቀላሉ እንደማይታይ ግልጽ ነው። ስለዚህ አንዳንድ ሰዎች እንደሚሉትም አይደለም። ፕሬዚዳንት ዶናልድ ትራምፕ እነዚህ ጉዳዮች ላይ ተሳትፎ እንዳደረጉ የሚያሳዩ መረጃዎች ናቸው። ስለዚህ የተቀረጸ መሆኑ ደግሞ ከምንም በላይ ችግሩን ከባድ ሊያደርግባቸው ይችላል ተብሎ ይታሰባል። በጆ ባይደን አስተዳደር ስር የነበረው እንግዲህ የፍትህ መስሪያ ቤት ደግሞ ፕሬዚዳንት ዶናልድ ትራምፕን ያልከሰሰው ምክንያት አለበት ተብሏል። አንድም ጥፋት ባለመፈጸማቸው እንጂ አግኝቷቸው ቢሆን ኖሮ እንኳን መክሰስ እንኳን ሰበብ አግኝተው እንደዚሁ ከመሬት የተነሱ ይከሷቸው ነበረ። ግን ፕሬዚዳንት ዶናልድ ትራምፕ ጠንቀቅ ያሉ ሰው ስለሆኑ እንደዚህ አይነት ጉዳይ ላይ አልገቡም፣ ሊገቡም አይችሉም የሚል መረጃ ነው እንግዲህ ከዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቪት በኩል ሀሳብ እየመጣ እየተነገረ የሚገኘው። ግን ይሄኛው ትንሽ ፖለቲካ ላይ አወዛጋቢ ነው። አንዳንድ ነገሮችን መፍትሄ ለመስጠት አንዳንድ ነገሮችን ችግሮችን በችግር ለመፍታት ወይም ሁኔታዎችን ዲዘርቭ ያደርጋሉ አያደርግም ብሎ ከማሰብና ካለማሰብ አንጻር ሊሆን ስለሚችል ነገሮች በተለይ አቅጣጫ መታየት አለባቸው ተብሎ ይታሰባል። እና ፕሬዚዳንት ጆ ባይደን የቀድሞ ማለት ነው በብዙ አጋጣሚዎች እንግዲህ ፖለቲካቸውን ለማስቀጠል ከሪፐብሊካኖቹ ጋር ተጠገባ ውስጥ ናቸው። ዴሞክራቶች ላይን አሁንም በዛ ልክ ይቀጥላሉ ተብሎ ይታሰባል። የኤፕስቲን ፋይሎች ብዙ ነገሮች አነጋጋሪ ናቸው። እንግዲህ በዚህ ሰውዬ በጄፍሪ ኤፕስቲን ወይም በጄፍሪ ኤድዋርድ ኤፕስቲን አማካኝነት የፕሬዚዳንት ዶናልድ ትራምፕ ስም በጣም በሚገርም ላይ ከ1000 በላይ ጊዜ ስሙ ሜንሽን ተደርጓል። ፕሬዚዳንት ዶናልድ ትራምፕ ያው እንግዲህ የቅሌቱም አለ የምንም አለ ብዙ ነገሮች ስለሚገኙ ከዚህ ከፕሬዚዳንትነታቸው አመጣጠም ጋር የተለያዩ ጉዳዮች ሊነሱ ይችላሉና ከ1000 በላይ ስማቸው ተጠቅሷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ነው። እንግዲህ ኤፕስቲን እንግዲህ በብዙ መንገዶች ከፕሬዚዳንት ዶናልድ ትራምፕ ጋር በወቅቱ ፕሬዚዳንት አልነበሩም፣ ያው ቱጃር ነበሩ እንደምታውቋቸው ትራምፕ ማለት ነው። እነሳቸው ጋር የኢሜል ልውውጥ፣ ደብዳቤ ወይም ደግሞ ሌሎች አይነት የኮሚኒኬሽን ስርዓቶችን ተጠቅመው ያደረጓቸውን ሀሳቦች ለመመልከት ችለናል። መረጃው በዛ ልክ የፍትህ ዲፓርትመንቱ ወይም ጃስቲስ ዲፓርትመንቱ በዛ ልክ አውጥቷል። ስለዚህ ፕሬዚዳንት ዶናልድ ትራምፕ ግን እጅ የለበትም በሚል ሀሳባቸውን በማጋራት ላይ ይገኛሉ። ትራምፕን በእርግጥ በፕሬዚዳንት ዶናልድ ትራምፕ ላይ ክስ ያልከሰሱ ሰዎች አሉ፣ በኤፕስቲን ጥቃት እንደደረሰባቸው የሚናገሩ ግን ደግሞ ፕሬዚዳንት ዶናልድ ትራምፕ እንደሌሉበት የሚናገሩ ደግሞ አጋጥመዋልና ይሄ ትንሽ እንትን ሊል ይችላል። ግን ኤፍቢአይ ከምስክሮች ጋር ቃለ ምልልስ አድርጎ ነበረ ከዚህ በፊት። ስለዚህ ትራምፕ ላይ ክሶች መቅረባቸውን ቀጥለዋል። ጉዳዩ ቀላል አይደለም። የ2019 ተጠቃሽ ስለሆነ እንግዲህ አሁን የወጣው መረጃ ደግሞ በዛ ልክ የሚታይ ነው። ትራምፕ ኤፕስቲንና ሌሎች ታዋቂ ግለሰቦች በወሲባዊ ቅሌት ወይም ደግሞ ከዚህ ልጆችን እድሜያቸው ያልደረሰ ጭምር በዚህ አይነት አደጋ ውስጥ በማስገባት ፈተና ጋርጠዋል በሚል ነው። በነገራችን ላይ እንግዲህ ፕሬዚዳንት ዶናልድ ትራምፕ ብቻ አይደለም፣ ዓለም ላይ በጣም እጅግ በርካታ ፖለቲከኞች ከነዚህ ከልጃገረዶች ጋር ከወጣቶች ጋር እድሜያቸው የደረሱትም ያልደረሱትም አስገድዶም እንደዚሁም በግዴታም ደግሞ እንደዚህ በማታለል ሴፍ በማድረግ ላይ በተለያዩ ምክንያቶች ሴቶች ላይ ጥቃት ሲደርስ ነበርና ያን የተመለከቱ መረጃዎች ናቸው በስፋት ይወጡ የሚገኘው። ግን ፕሬዚዳንት ዶናልድ ትራምፕ አንዳንድ ጉዳዮች ላይ አሁንም ለመከራከር ይሞክራሉ። አሁንም ጫናን ለጫና አሁንም እናንተ እነማን ናችሁ፣ አሁንም ምንድን ነው የምታወሩት፣ አሁን ምንድን ነው እንደዚህ አይነት ነገሮችን ለማንሳት ይሞክራሉ። ግን ፖለቲካ ላይ ሰዓቱ ስላልደረሰ ነው እንጂ መከሳቸው ጉዳይ የማይቀር ነው። ምክንያቱም እንደዚህ አይነት ጉዳይ በአሜሪካ ፖለቲካ ላይ ራሱን የቻለ ትልቅ ጫና ሊፈጥር የሚችል ስለሆነ ትራምፕ እሳቸው እንደሚሉት አንዳንድ ሰዎች በሚያመጡባቸው ዴሞክራቶቹን
እሳቸውን ለመጫን በሚያደርጉት ብቻም እንዳልሆነ መገንዘብ ያስፈልጋል። እሳቸውን በዛ ልክ እንደሚያስቡ ይታወቃል። ግን አንዳንድ ሁኔታዎች ከትራምፕ መከሰስም ጋር በተገናኘ ብዙ ሰዎች ነው ስማቸው የሚነሳው። ኤለን መስክ ትራምፕ እንደምታውቋቸው ሀብታምም ፖለቲከኛም ፕሬዚደንትም ናቸው። ኤለን መስክ ቱጃሩ እሱም አብሮ ስሙ ይነሳል። ዳይን ደግሞ ቢል ጌትስም ስሙ ተነስቷል። ብዙ የአሜሪካ ፖለቲከኞችና ትልልቅ እንግዲህ የፖለቲካ ሰዎችም ሴሌብሪቲዎችም አብሮ ከስማቸው ሲነሳ ነበረ። ኤፕስቲን እንግዲህ ከእንግሊዝ ልዑል ጋር አብሮ ስሙ ሲነሳ ነበረ። ዱክ በተሰኘ አንድ ግለሰብ ላይ ልውጥ የተደረገ የኢሜይል መልእክት ነበረ። እሱም እንደዚሁ አብረው ሲታዩ ነበረ። ከኤፕስቲን ጋር በጣም ስማቸው ያልተነሳ የለም። ጄፍሪ ኤፕስቲን እንደው ብዙ መዘዞችን ለአሜሪካ ፖለቲከኞችን ብቻ ሳይሆን ለዓለም ፖለቲከኞችም ይዞ እነ መሐመድ ቢን ሳልማን ወይም ደግሞ የሳውዲን ፖለቲከኞች፣ የአረብ ኤሚሬቶች ፖለቲከኞች እና አልጄሪያ ድረስ ወይም ደግሞ እዚህ ብዙ ብቻ ዓለም ላይ ያሉ ትልልቅ ከዚህ ከንጉሳዊ ፋሚሊ ሉላኖችም ጋር በተገናኘ በተለያዩ ጉዳዮች ላይ እንደዚህ ስንመለከት ነበርና አንዳንድ ሰዎች በሚያስቀምጡት ልክ ሳይሆን አንዳንድ ሁኔታዎችን በምናስቀምጥበትና በምንረዳበት ልክም ብቻ ሳይሆን የፖለቲካ ሂደቱና አንደምታው ጉዳዩን እያወሳሰበ ችግሩን ሌላ አቅጣጫ እያሰጠው እንደሚቀጥል ግልጽ ያደርገዋልና አንዳንድ ሰዎች በሚያስቀምጡት ልክ አንዳንድ ሰዎች ሀሳቡን ይሄ ነው በሚሉት ልክም ብቻ ሳይሆን ፖለቲካሊ ኤንጌጅድ ያልሆኑ ሰዎችን መመልከት በቀጠናው ላይ የተለመደ ሆኗልና አንደኛው ለምንድን ነው አንደኛው ለምን ሆነ የሚሉ ሀሳቦችም የሚነሱበት ስለሆነ በጣም ፖለቲካሊ ክርክር የሚያስነሳ አንዳንድ የተሰበረ ልብ ያላቸውን ሰዎች እንደዚሁ ደግሞ ለማምጣት ብዙ ሁኔታዎችን አካሄዱን ለማስተካከል የሚሞክሩ አሉ። ከዛ አንጻርም አንዳንድ የፖለቲካ አውዶችና ስርዓቶችን ማየት እንደሚያስፈልግ ይነገራል። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ ጉዳዮችን በዚህ ልክ ለቃቅመው የማስቀመጥን ብቻ ሳይሆን አንዳንድ ሂደቶችን ሌላ አቅጣጫ ማሰጠት፣ ሌላ የፖለቲካ ስርዓትና አውድ መፍጠር ማንም ይሁን ማን ከህግ በላይ እንዳልሆነ ማሳየት የሚችሉበትን እድል ይፈጥራሉ ተብሎ ቢታሰብም ግን እሳቸው አንደኛ እንግዲህ የሚከራከሩበት መንገድ ሆነ ተብሎ የኛን ስም ለማጥፋትና የሀገሪቱን ፖለቲካ ለማጠልሸት ነው የሚል ሀሳባቸውን በተደጋጋሚ ያጋራሉ። ጉዳዮች በዚህ ልክ ውስብስብ ሆነዋል። ዞሮ የፕሬዚዳንት ዶናልድ ትራምፕ የፖለቲካ ቁምና አካሄዳቸው በቀላሉ የሚታይ የተደበቀው ሰነድ እየወጣም ቢሆን እሳቸው መከራከርን የሚመርጡ ሰዎች በሚሰጧቸው አስተያየቶች ልክ የማይገዙ የሆኑ መጥተዋል። ግን በዓለም ፖለቲካ ስርዓትና ሂደት ላይ ጫና የፈጠረው ጄፍሪ ኤድዋርድ ኤፕስቲን ጉዳዮችን አወሳስቦ ህይወቱም እንዳለፈ በእርግጥ አንዳንድ መረጃዎችን ስመለከት ነበር። አለ የለም የሚሉ እነሱ የሴራ ፖለቲካ ወይም ትንታኔዎች ሊሆን ይችላሉ። ግን የዓለማችን ፖለቲካ ስርዓት በዚህ ልክ አደገኛ የሆኑ ሰዎችን ይዞ እንደቀጠለና ወደፊትም ሊቀጥል እንደሚችል ከእስካሁን ልምድ እንደምንረዳው እንደዛ እንደሆነ ግምት ውስጥ ለማስገባት እድል ይፈጥራል። ታንክ ዩ ቨሪ ማች ኢንዴድ።